ኧረ ሩታ አታቃጥይኝ በእናትሽ። ኧረ ሩታ እያቃጠልሽኝ ነው። ኧረ ሩታ እያቃጠልሽኝ ነው። አሁንስ ሀሜት አይሆንብኝና ሩታዬን እያሟት ሳይሆን እንደው አይሆንም ይሄ ልጅ ለማለት ፈልጌ ነው። ቤተሰብ ተቃጠልኩት። ማነሽና ነው? ምን አባሽ አገባሽና ነው? አንቺ ማነኝ ብለሽ ነው? አንቺ ልክስክስ ውሽማ ማነኝ ያልሽ? ምን ስለሆንሽ ነው ሩታን ጠርተሽ አንቺ ለሩታ ማስጠንቀቂያ ሰጥተሽ ልጁን እንድታሳይ የምትይው? አንቺ ማነሽና ነው? አንቺ ልክስክስ የተልከስከሽ አታፍሪም እንዴ አንቺ? አንቺም እኮ ሽማ ልትሆኝ ነው። ቤቷ ድረስ እኮ እየመጣ እኮ እየለመነ እኮ ነው። አልፈልግም ሀክቱ ብዬ ተፍቻለሁ። ለኔ የምትሆነኝ ወንድ አይደለህም አንተ፣ ለእግሬ አጣቢነትም አልቀጥርህም እኮ ብላለች እኮ ሩታ። አንቺ ጤነኛ አይደለሽም እንዴ አንቺ ባጣ? ቆይ እሱ እኮ አንቺ እኮ አብርሃም እኮ አንቺን እኮ እንደ መደበሪያ እኮ ነው የሚያይሽ። ልንገራችሁ አንዳንድ ሴቶች ማለት ነው ባለትዳር ወንድ ቀምታችሁ ለኔ ሲል ሚስቱን ጥሎ ሄደ፣ ለኔ ሲል ልጁን ጥሎ ሄደ፣ ለኔ ሲል ትዳሩን በትኖ መጣ የምትሉ ሴቶች ውሾች ናችሁ። ውሾች። እሱ ቤቱን አይበትንም። አንቺን እንደ ቆሻሻ አንቺን እንደ መደበሪያ አርጎ ነው የሚይዝሽ እንጂ ለአንቺ ሙሉ ቦታውን አይሰጥሽም። ልንገርሽ የሰው ባል የቀማሽ ከሆነ ማለት ነው። አንቺ ባለጌ። ይሄን ቪዲዮ በደንብ አርጋችሁ በማርያም ላይክ እያደረጋችሁ ለሄርሜላ እንድታደርሱልኝ ይፈልጋሉ። ለዚህ ለባለጌ ማለት ነው። ልንገራችሁ ቤተሰብ፣ እኔ ለብር ብዬ አይደለም የተለጠፍኩት። እኔ እውነተኛ ፍቅርን ፈልጌ አንገቴን ደፍቼ ለፍቅር ብላ ያለችው ምንን ለማስታወስ እንደሆነ ታውቃላችሁ? ይሄ አብርሃም የሚባለው አቃጣሪ የወንድ አልጫ በመጀመሪያ ደረጃ ካስታወሳችሁ ሩታን በገንዘብ ነበረ አመጣት ሲባል የነበረው። ያኒ በወር 10,000 ብር እየከፈላት እሷ ቪዲዮ እንድትሰራለት ተብሎ ነበር። ታስታውሳላችሁ? የዛኔ እንደዛ በነበረበት ሰዓት ያው እሷ ገንዘብ በዛን ሰዓት ያው ገንዘብ ምናምን ሊያስፈልጋት ይችላል። በዛን ሰዓት ይሄ ነገር ስለተወራ ስለሰማች ነው እኔ ለገንዘብ ብዬ አይደለም ልጥፍጥፍጥፍ ያልኩት። ሰማችሁ አይደል? ለገንዘብ ብዬ አይደለም። ለምሳሌ አሁን ምንድነው ይሄ አሽሙሮ ነው። እሷ ግን ለዛ ልጅ ነው ያለችው፣ ግን አሽሙሮ ነው። ሩታ ገንዘብ እንደምትወድና ፍቅር እንደማትፈልግ ነው ያደረገችው። ገብታችሁ ልጅ ባለጌ እቺ ሽልጥልጥ እንዴ! አንቺ ምን አገባሽና ነው? ልክ እኮ እኮ በጣም እኔ ማርያም ምን አይነት አይን ነው ግን ያለሽ? ምን አይነት ፈጣጣ አይን ያለሽ አንቺ? አረ በኢየሱስ ስም እቺ ፈጣጣ ከየት የመጣች እቺ ልጋጋም ነሽ በእናታችሁ? አረ ታይ በእናትሽ ልጋግሽን አታፍሺ። አረ ሩታ አታቃጥይኝ በእናትሽ። አረ ሩታ እያቃጠልሽኝ ነው። አረ ሩታ እያቃጠልሽኝ ነው። አሁንስ እሷ ማነችና ነው ከሷ ጋር አንቺ የምትገናኙ? እሷ ማነች አንቺ መታ የምታስጠነቅቅሽ? አንቺ ማነሽ ብለሽ ተፍተሽባት አትሄጂም እንዴ? ቁመሽ ብታወሪያት። አረ ታይ አታቃጥይኝ ሩታ። አረ የተቃጠልኩ ነው እንዴ? አንቺ ማነሽ? ምንድነሽ? ምን ስለሆንሽ? ንግግርሽ አሪፍ ነው፣ ግን ቆመሽ ለምንድን ነው የምታወሪያት? አታወሪያት ቁመሽ በቃ። እቺ አንቺን አትመጥንሽም። ሩታን የምትመጥን ሴት አይደለችም እቺ ሄርሜላ የምትባል። ስለዚህ አንቺ ከዚች ጋር ማውራት የለብሽም። አንቺም እኮ ውሽማ ሆነሻል። ውሽማ የታባሽ ነው ውሽማ የምትሆንልሽ? እሷ ቀብራር ብላ እኮ ፏ አርጎ እኮ ቀለበት አርጎላት እኮ ልጅ ወልዳለት እኮ የተከበረች ቤቷ ድረስ እየመጣ እባካችሁ አስታርቁኝ እያለ እኮ እየተሽለጠለጠ እኮ ነው የሚሄደው። እየተሽለጠለጠ እኮ ነው የሚሄደው። እና ደግሞ አንድ ነገር ልንገራችሁ ቤተሰብ፣ ቅድም የሩታ አፍቃሪን አየሁት። የት አየሽ በሉኝ። ሳለምረት የሚባል ቤተክርስቲያን አለ። እዛ ነው እነሱ ሲኤምሲ ማለት ነው። እዛ ነው እነሱ ቤተክርስቲያን ያወጡት ማለት ነው። እና ቤተሰብ አይቼው የሩታ አፍቃሪ ነው ያየሁት። እግዚአብሔር የሩታ አፍቃሪ ነው። ፎቶን ከፈለጋችሁ አለለት። እንደው ሩታዬ ይሄ አይሆንም፣ አልወደድኩትም።
አያምርም። ቤተሰብ እንደው ያምራል ብያችሁ ነበር። ለካ ካሜራ ምናምኑ እንትኑ ምናምን ይሄ እንትን ተደርጎ ነው እንጂ በቃ ድብቅ ላይ እኔ የታችሁ ደግሞ ቀጭ አድርጌ ፎቶ ነው አነሳሁት። ቀጭ አድርገን እኔና አንድ ልጅ አለች ዩቲዩበር አየነው። ከዛ ከአዩ የሚባል ጋራ አንድ ደግሞ ወፍራም ዩቲዩበር አለ። አንድ ወፍራም እና አንድ አዩ የሚባለው ከነሱ ጋር ነው እንዴ ያለ ምናምን ሰው እንትን ሲል እንደዚህ ይላል። እኔ እህታችሁ ደግሞ ቀስ ብያየሁ ጨቅ አደረኩት ማለት ነው። እና ብዙም አያምርም። አየሁት አጭር ነው ቤተሰብ አጭር ነው። እንደ ለሩታ የሚሆናት ሰው አይደለም። እውነት እግዚአብሔርን አጭር ነው። እዛ ላይ መልኩም ብዙም አይደለም። እዛ ላይ በጎሮቹ በዚህም ነው። ቤተሰብዬ እንግዲህ ሀሜት አይሆንብኝና ሩታዬን እያሟ ሳይሆን እንደው አይሆንም ይሄ ልጅ ለማለት ፈልጌ ነው። ቤተሰብ አይሆንም እና እቺ ሽልጥልጣ እናዳኛለች ዛሬ። እቺ እኔ የሚመስለኝ ግን አንዳንዴ ሳስበው ቤተሰብ እቺ ለሩታ ይሄን ሰው ያመጣችሁ ሴትዮ እንዳትሆን ነው የምፈራው። ለምን አዩ ከሷ ጋር ብዙ ጊዜ እንትን ስለሚል አዩ ከኮላት ከዛም ነው የሚሆነው መቼም አይደለ። እና እቺ ልጅ አብርሃምን ሩታ እንዲሸሽ ያመጣችሁ ሰው እንዳውን ከፍላ ይሄ ነገር ራሴን እያመመኝ ነው። ሩታ ማጣራት አለባት ስለዚህ ልጅ ያዩት ቤተሰብ እንኳን ከውጭ የመጣ ቤተሰብ እንደው ሀሜት አይሆንብኝና ማለት ነው። ሀሜት አታርጉብኝና እንኳን ከውጭ የመጣ እንደው እኔም ብዬ ልንገራችሁ። እንደው በቃ እኔ አልናገርም። ኧረ ተውኝ። ይሄን ቪዲዮ ካየ እንግዲህ ይቅርታ አባቴ አይቻልም፣ ምንም ላደርግ አልችልም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሄርሜላ ባናትሽ ተዘግዘቂ። ቻው። ሩታ ከፍ በይልን እህታችን። አይ ላቭ ዩ ሶ ማች